ሴቶች እጅጉን ድንቅ እንደሆኑ አስባችሁ ታውቃላችሁ? ፈተናዎችን መቋቋም፣ ቤተሰብን መምራት፣ በዛሬ ውስጥ ነገን ማቅናት፣ ለለውጥ መትጋት፣ ፍቅርን መኖር፣ ትውልድን ማስቀጠል። በሴትነት ሂደት ውስጥ ደግሞ በርካታ አካላዊ ለውጦችን እናስተናግዳለን። ያልተጠበቀ ህመም፣ እንግዳ የሆነ ክስተት፣ የስሜት መለዋወጥም ሊያጋጥመን ይችላል። በየትኛው የእድሜ ክልል ላይ ብትሆኚ ጤናሽን በተመለከተ ለሚኖርሽ ጥያቄ ዛሬውኑ አቅራቢያሽ ወዳለው የማሪስቶፕስ ማዕከል ጎራ በይ፣ አሊያም ወደ ጥሪ ማዕከላችን 8044 ላይ በነፃ ደውይ። በየትኛውም እድሜሽ ላይ ማሪስቶፕስ ኢንተርናሽናል ኢትዮጵያ። ሰላም ጤና ይስጥልን። ሳምንታዊ የጤና ፕሮግራማችን ተጀምሯል። ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊ የጤና ጥበብ ፕሮግራማችን ነው። የጤና ጥበብ ፕሮግራማችንን እንግዲህ ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያደርሱት ፕሮግራም ነው። በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከተው የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው አንድ እንግዳ እዚህ ስቱዲዮአችን ጋብዘናል። ከእንግዳችን ጋር የተለያዩ ጉዳዮችን እናነሳለን። ከዛም በተጨማሪ የሳምንቱ የጤና ጥበብ ቪዲዮም በልዩ ጥንቅር ወይም ደግሞ የተለያየ መረጃ ይዞ ደግሞ በፕሮግራማችን መሀል ላይ ወደ እናንተ የሚደርስ ነው የሚሆነው። ከኛ ጋር እስከ ፕሮግራማችን ፍጻሜ አብራችሁን ብትቆዩ ጠቃሚ የተለያዩ የጤና መረጃዎችን ታገኛላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንግዲህ ተጀምሯል። እንግዳችን እንኳን ደህና መጣ። እንኳን በደህና ቆያችሁ። እንተዋወቅና ፕሮግራማችንን እስቲ እንጀምር። ማንም በል ከየት ነው የመጣኸው? ዶክተር ምንተስኖት ማህተመ ስላሴ ይባላለሁ። የማህፀንና ጽንስ ስፔሻሊስት እንዲሁም የመካንነት ሰብ ስፔሻሊስት ነኝ። በተለያዩ ተቋማት እሰራለሁ። በተለይ ከመካንነት ጋር በተያያዘ በኒው ሊፍ የመካንነት ማዕከል እየሰራሁ እገኛለሁ። በጣም አሪፍ። እንግዲህ ያው ጥሪያችንን አክብረህ እዚህ ስለተገኘ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንደምታውቀው እንግዲህ የጤና ጥበብ ፕሮግራማችን የራሱ የሆነ የፕሮግራም ይዘቶች አሉት። እዚህ ጋር 10 መደበኛ ጥያቄዎች ይኖሩናል። ከነዛ 10 መደበኛ ጥያቄዎች በየመሃሉ ቁጥር እየጠራ እነዛን ጥያቄዎች ለአንተ ተደራሽ አደርጋለሁ። በአንተ አግባብ ምን ላይ ተጥባቸዋል ማለት ነው። ከዛ በተጨማሪ ደግሞ ዛሬ በዋናነት አንተን የጋበዝንበትን ዋናውን ምክንያት በተለይ ከዚህ ከመካንነት ጋር ተያይዞ የተለያዩ ጉዳዮችን ለተመልካቾቻችን እያነሳን ትክክለኛ መረጃ እንዲያገኙም ውይይት እናደርጋለን ማለት ነው። ከኛ ጋር ለሚኖረን ቆይታ እንግዲህ ከወዲሁ በድጋሚ ስለተገናኘን ጥሪያችንን አክብረህ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ስለዚህ ፕሮግራማችንን እንቀጥላለን ማለት ነው። ያው የመደበኛ ጥያቄያችንን በማስከተል ነው እንግዲህ ፕሮግራማችንን የምንጀምረው። እንደምታውቀው ፕሮግራማችን ጤና ጥበብ ይላልና ምናልባት ወደ በኋላ እንመጣበታለን። ትንሽ ለህብረተሰቡ አዲስ ሊሆን ይችላል። በተለይ አሁን እየሰራችሁ ያላችሁትም ስራ ለህብረተሰቡ ትንሽ አዲስ ሊሆን ይችላል። ግን ምንድነው የሚለውን ነገር ዘርዘር ባለ ሁኔታ ወደ በኋላ እንመጣበታለን። እንደው ከአንተ ሙያ ጋር አያይዘህ ጤና ጥበብ ነው ሲባል ምን ማለት ነው? ጤናና ጥበብን እንዴት ታገናኘዋለህ የሚለውን ነገር አንስተን እንጀምር። በጣም ጥሩ ጥያቄ ነው። ያው ጤና ለሁላችንም አስፈላጊ የሆነ ነገር ነው። የማይመለከተው ሰው በዚህ ሂደት ውስጥ የለም። በአንድም በሌላም ጤናችን ይመለከተናል። በተለይ ደግሞ አሁን እየሰራሁበት ባለው የመካንነት ሕክምና ላይ ከፍተኛ ጥበብ የሕክምና ጥበብ ከሚታይባቸው የሕክምና ዘርፎች አንዱ ነው። ለምን ብንል አብዛኛውን ከዚህ ቀጥሎ የምናወራቸው ነገሮች በአይናችን ስለማናያቸው ነገሮች ናቸው። አሁን የወንድ የዘር ፈሳሽ እና የሴት እንቁላል ብንወስድ የሴት እንቁላል 100 ማይክሮ ሜትር የሆነ ትንሽዬ ነገር ነው። የወንድ ደግሞ ምናልባት 10 እዛ አካባቢ ያለ ሳይዝ ያለው አካል ነው። እነዚህን አካሎች በአይናችን ሳናይ አገናኝተን ጽንስ ተፈጥሮ የአንድ ሰው ጤና ሲሻሻል ማየት ጥበብ እንደሆነ አድርጌ ነው የማስበው እና ጤናና ጥበብ ይገናኛል። በሽታ በዚህ ይኖራል። ከእግዚአብሔር በተሰጠን ደግሞ የሕክምና ጥበብ እነዚህን በአይናችን ማናያቸውን አካሎች ወደ ምድር እንዲመጡ ማድረግ እንደ ጥበብ ነው የምወስደውና በጣም ይገናኛል። በሌሎችም የትምህርት ዘርፎች ተመሳሳይ ነገር አለ ብዬ አምናለሁ።
በጣም አሪፍ። እንግዲህ ወደ በኋላ ዘርዘር ባለመልኩ እንመጣበታለን። በእናንተ ሙያ ጤና ጥበብን እንግዲህ በእጅጉ ቆንጆ በሆነ ሁኔታ ገልጸኸዋልና ወደ ዘለቅ ብለን ወደ ጉዳያችን ከመግባታችን በፊት በዋናነት ግን እንደው ብዙ ጊዜ አንዳንዴ የተለያየ የተምታታ ሀሳብ ሲያነሱ እንሰማለን የማህበረሰብ ክፍሎቻችን። ምክንያቱም ምንም መረጋገጫ ሳይኖርም ከሌ መካን ነው መክናለች፣ ከሌ መክኗል፣ ልጅ መውለድ አይችልም የሚሉ የተለያዩ ሀሳቦች ሲነሱ ይስተዋላል። እንደው ሳይንሱ ስለ መካንነት ምን ይላል? መካንነት ማለት ምን ማለት ነው ብሎ ነው ዲፋይን የሚያደርገው? እንግዲህ መካንነት የሚለው ቃል ሰፊ ቃል ነው። ልጅ የመውለድ ችግር ልንለው እንችላለን። እንግዲህ የዓለም ጤና ድርጅት ያወጣው ዓለም አቀፋዊ ዴፊኒሽን ወይም ገለጻ አለ። ይሄ ማለት ምንድነው? ሁለት ጥንዶች በአንድ ላይ የኖሩ በቂ የሆነ ግንኙነት እያደረጉ፣ በቂ ግንኙነት ሲባል አንድ ሴት ልጅ የምትወልድበት ጊዜ የምንጠብቃቸው ጊዜዎች አሉ። በነዛ ጊዜዎች በሳምንት ከ3 ጊዜ እስከ 4 ጊዜ ግንኙነት እያደረጉ ያለምንም መከላከያ ማለት ነው ለአንድ ዓመት እርግዝና ካልተከሰተ የመካንነት ችግር አለ ተብሎ ይታሰባል። ግን ይህ 1 ዓመት ለሁሉም ሰው ይሰራል ማለት አይደለም። በተለይ በሴቶች በኩል እድሜያቸው ከ35 ዓመት በላይ ከሆነ 6 ወር በቂ ሊሆን ይችላል። የመውለድ እክል ገጥሟቸዋል ብለን ልናስብ እንችላለን። እድሜያቸው ደግሞ በሴቶች በተለይ ከ40 ዓመት ያለፈ ከሆነ 3 ወር ጠብቀው እርግዝና ካልተከሰተ የመውለድ ችግር ገጥሟቸዋል ልንል እንችላለን። ወይም ደግሞ ከዚህ በፊት በወንድም በሴትም ለመውለድ ችግር የተጋለጡ ከሆነ ለመካንነት ለመውለድ ችግር የተጋለጡ ናቸው ብለን ልናስብ እንችላለን። ለምሳሌ በወንድ ብንወስድ የወንድ የዘር ፍሬ በልጅነቱ ወደ ወንድ ዘር ፍሬ ከረጢት ያልወረደ ከሆነ ወይም አደጋ የደረሰበት ከሆነ ወይ ኢንፌክሽን ካለው የጨረር ሕክምና የኬሞቴራፒ እነዚህ መሰል ነገሮች የገጠሙት ከሆነ ለመካንነት የተጋለጠ ነው ብለን ልናስብ እንችላለን። ስለዚህ ማንኛውም ሰው እርግዝና ዘግይቶብኛል ብሎ ካሰበ የመካንነት ችግር ሊኖረው ይችላል ብለን እናስባለን። ነገር ግን የማለት ሰው መውለድ አይችልም ማለት አይደለም። ምናልባት የህክምና እርዳታዎች ከተደረጉ ግን እነዚህ ነገሮች ሊስተካከሉ የሚችሉ ነገሮች ናቸው እና መካንነት ማለት የእርግዝና መዘግየት ብለን ብንወስደው ይሻላል። ምክንያቱም በትክክለኛ መውለድ የማይችሉ ሰዎች ጥቂት ናቸው፣ ግን አብዛኞቹ የእርግዝና የሚዘገይባቸው ነው እንጂ መውለድ የማይችሉ ላይሆኑ ይችላሉ። በጣም አሪፍ። ምናልባት እንግዲህ ያው በቆንጆ ሁኔታ ገልጸዋልና ምክንያቱም አሁን ለዚህ ለመካንነትስ እንደው በዋናነት ለመካንነት የሚያጋልጡ ነገሮች ምንድን ናቸው? በዋናነት የምናነሳቸው በተለይ ደግሞ የሀገራችንን ነባራዊ ሁኔታ ከግምት ውስጥ በማስገባት። ኦኬ፣ ቀደም ብለን እንደገለጽ ያው መካንነት በወንድም በሴትም ሊከሰት ይችላል። ለምሳሌ እኔ በምሰራበት በኒው ሊፍ የመካንነት ማዕከል 10 ጥንዶች ቢመጡ 3ቱ የወንድ ችግር ብቻ ሆኖ ልናገኘው እንችላለን። 3ቱ ላይ ደግሞ የሴት ችግር ብቻ ሆኖ ልናገኘው እንችላለን። 3ቱ ደግሞ የጋራ የወንድም ላይ ችግር እናገኛለን፣ ሴትም ላይ ችግር እናገኛለን። አንድ የሚሆኑ ጥንዶች ላይ ደግሞ ምንም አይነት ችግር ላናገኝ እንችላለን። ዞሮ ዞሮ በወንድም በሴትም የሚከሰት ችግር ነው። የወንዶችን የተመለከትን እንደሆነ በወንዶች ከጭንቅላታችን የሚመነጩ ሆርሞኖች አሉ፣ እንዲሁም ከተለያዩ የሰውነት አካላችን የሚመነጩ ሆርሞኖች አሉ። እነዚህ ሆርሞኖች የመብዛት ወይም የማነስ ነገር ካለ የዘር ፍሬ ላያመርት ይችላል። ያ አንድ ለመካንነት መንስኤ ሊሆን ይችላል። ወይም ደግሞ የወንድ የዘር ፍሬ ማምረቻው ላይ ከዚህ በፊት የነበሩ ኢንፌክሽኖች ካሉ የቲቢ ሊሆን ይችላል፣ ወይም የኩፍኝ ልንለው እንችላለን ካሉ፣ ወይም የአካላዊ ጉዳቶች ካሉ፣ ወይም ጄኔቲክ በተፈጥሮ የወንድ የዘር ፍሬ ላይመረትም ይችላል። እነዚህ መሰል ነገሮች ካሉ ለመካንነት ሊዳርጉ ይችላሉ። ሌላው የወንድ የዘር ፍሬ ከተመረተ ደግሞ በኋላ የሚያልፍባቸው ትቦች አሉ፣ ቀጫጭን ትቦች። እነዛ ትቦች በቀላሉ ሊዘጉ ይችላሉ፣ በኢንፌክሽን ሊዘጉ ይችላሉ፣ ወይም በተፈጥሮ ከመጀመሪያው ላይፈጠሩ ይችላሉ። እንደዛ ከሆነ የወንድ የዘር ፍሬ ወደ ውጭ ስለሚያወጣ እርግዝና ላይከሰት ይችላል። እነዚህ ከብዙ በጥቂቱ በወንድ በኩል የሚከሰቱ ናቸው። በሴቶች በኩል ያለውን የተመለከትን እንደሆነ ተመሳሳይ የሆርሞን መዛባቶች ጋር ሊከሰት ይችላል። ሌላኛው ከእንቁላል ማምረቻ ጋር የተያያዙ ችግሮች ሊኖሩ ይችላሉ። እንቁላል አንዳንዴ ከእድሜ ጋር ተያይዞ ሊሆን ይችላል፣ ወይ በተፈጥሮ ሊሆን ይችላል። እንቁላል ማምረት ላይችል ይችላል፣ ወይም ደግሞ በኦፕሬሽን ምክንያት እንቁላል በትክክሉ ላይመረት ይችላል። ወይ ለጨረር ለኬሞቴራፒ የተጋለጥን ከሆነ እንቁላሎች በትክክል ላይመረቱ ይችላሉ። ሌላው የማህፀን ትቦ የምንለው አለ። የወንድና የሴት የዘር ፍሬ የሚገናኝበት የሰውነት ክፍል ነው። ያ ትቦ በቀላሉ ሊዘጋ ይችላል። በአባላዘር በሽታ ሊሆን ይችላል፣ ወይም ደግሞ ቲቢ። ብዙ ጊዜ ቲቢ የምናውቀው ሳምባ ላይ ነው። ነገር ግን
በደም ወይም በተለያዩ ምክንያቶች ወደ ማህፀን ቱቦ ሄዶ የማህፀን ቱቦ ሊዘጋ ይችላል። ያም ለመካንነት ሊዳርግ ይችላል። ሌላው ደግሞ ማህፀን ልጅ የሚቀመጥበት ፓርት ብለን የምንጠራው ማህፀን ላይ እጢዎች ካሉ ፖሊፕ የምንላቸው ካሉ የማህፀን ጠባሳ ካለ ለመካንነት ሊዳርግ ይችላል እና ብዙ ናቸው። ነገር ግን ከብዙ በጥቂቱ በወንድም በሴትም እነዚህም በዋነኝነት መጥቀስ ይቻላል። በጣም አሪፍ። ወደ መደበኛ ጥያቄያችንን እንለፍና ከ1 እስከ 10 እስቲ አንድ ቁጥር ጥራ። 7 እሺ። ባለኝ የሕክምና ሙያ እንደው ተፈጥሮን የማደንቅበት ብለህ የምታስበው ወንድም ሊሆን ይችላል የሴትም ሊሆን ይችላል አካል አንድ ጥራ ይላል ከነ ምክንያቱ? ያው ለራስ ለምታውቀው አካል አይደለ ቅድሚያ የምሰጠው ያው ሁሉ ጊዜ የምንሰራቸው አካል የሴቶች የእንቁላል ወይም ደግሞ የወንድ የዘር ፍሬ ማምረቻዎች ሁሉ ጊዜ በጣም ያስደንቁኛል። ምክንያቱም በጣም ትንሽ አካል ናቸው። ነገር ግን ከውስጣቸው የሚወጡት ህዋሶች የሰውን ህይወት በከፍተኛ ደረጃ ሲቀይሩ ስለማይ በጣም የሚያስደንቁኝ አካሎች ናቸው። ማለት ባለኝ የሕክምና ሂደትም እነዚህ አካሎች ከመጀመሪያው ጀምሮ ገና በአይን ሳይታዩ ጀምሮ ማለት ነው አይተናቸው እስከ መጨረሻው ጽንስ እስከሚሆኑ አይተናቸው አድገው ራሳችን አዋልደን በማይበት ሰዓት በጣም የሚደንቀኝ ነገር ነው። ልቤንም የሚነካ ነገር ነውና ያው መልሼ መላልሼ ወደ ራሴ ወደምሰራው ሙያ ነውና መመጣው ይሄ ፓርት በጣም እነዚህ አካላቶች በጣም የሚያስደንቁኝ ናቸው። እኛም አሁን እዚህ ላይ የተቀመጥነው የዛ ውጤቶች ናቸው። ያ ባይሆን በነዛ ባይኖር ትውልድ አይቀጥልም፣ የእግዚአብሔርንም ስራ አናይም ብዬ አምናለሁና እነዚህ አካላቶች በጣም ያስደንቁኛል። በጣም አሪፍ። ከዚህ ከመካንነት ጋር ተያይዘው እንግዲህ ሰዎች የተለያዩ ሀሳቦችን ሲያነሱ ይስተዋላል። የሚከተሉትም የራሳቸውም ያው ችግሩን ለመፍታት የተለያየ መንገድ ሲጠቀሙ እናያለን። መካንነት እንግዲህ በሀገራችን ያው በፊት እንግዲህ አሁን ያው አድቫንስድ የሆኑ ወይም ደግሞ በጣም ደረጃውን የጠበቁ የሕክምና አገልግሎቶች በሀገራችንም እየበዙ ነው ያሉትና ያንንም ታሳቢ ባደረገ መልኩ ያው ችግሮች እየተፈቱ ይገኛሉ። ከዚህ በፊት ግን እንደው አንዲት ሴት ወይም ወንድ መካነች ወይ መካን ነው ከተባለ ያው የሚኖረው ማህበራዊ ተጽዕኖ በጣም ትልቅ ነው እንደምታውቀው ማለት ነው። እንደውም እኔ አንዳንዴ አሁን እንደው ሰውም እየሰለጠነ እየመጣ መካንነት እንደው ከሌላ ልጅ አልወለዱም ከተባለ የሴቷ ችግር አድርጎ ነበር በፊት ብቻ የሚነሳው። ከሌላ ልጅ እኮ አልወለደችለትም ነው የሚባለው እንጂ እነሱ እኮ ልጅ አልወለዱም መውለድ አልቻሉም ወይም ደግሞ የሱ ችግር ነው ብሎ የሚያስቡ ሰዎች በጣም ጥቂቶች ናቸው። እንደው መካንነት ከጾታ አንጻር እንዴት ይታያል የሚለውን ነገር እናንሳ። በጣም ጥሩ ጥያቄ ነው ያነሳው። ሁልጊዜም በተለያዩ ኢንተርቪዎች ላይ የምናነሳዋለን። በተለይ በዚህ ሕክምና ላይ የምንሰራ በየቀኑ የምናየው ነገር ስለሆነ ምስክርነት ለመስጠት ትክክለኛ ሰዎች ነን ብለን እናስባለን። ቁጥር መጽሐፍ ማየት አይጠበቅብንም እና ወደ ሕክምና ቦታ ከሚመጡት ውስጥ አንዳንዴ የሴቷ ችግር ተብሎ ለረጅም ጊዜ በቤት ውስጥ መገለል እንደዚህ ደርሶ መተው ምርመራ ሲያደርጉ አንዳንድ ጊዜ የወንድ የዘር ፍሬ የማይገኝበት ጊዜ አለ። ገብተዋል። የወንድ የዘር ፍሬ ከሌለ ደግሞ የሴቷ እንኳን እንቁላል ማምረት ቢኖር መውለድ አይቻልም እና አስተዋጽኦ እኩል ነው። ቀደም ብዬ እንደጠቀስኩት ቁጥሮች የሚያሳዩት እኩል ነው፣ 50-50 የወንድም በሴትም ያለው የመካንነት ችግር። ስለዚህ ጾታን በተመለከተ ያለው አመለካከት የሴቶች ነው የሚለው መቅረት ያለበት በመረጃ ላይ ተመረኮዘ ቢሆን ጥሩ ነው። አንተ ቀደም ብለህ እንደጠቀስከው ሰዎች አሁን እውቀታቸው እየጨመረ ያነባሉ። እንደውም ከኛ በላይ ኢንፎርሜሽን ራሱ ይዘው የሚመጡ ሰዎች አሉና የወንድም የሴትም መሆኑ አሁን ማንኛውም ሰው የሚያውቅበት ደረጃ አብዛኛው ሰው የሚያውቅበት ደረጃ ላይ የደረስን ይመስለኛል። በጣም አሪፍ። ቀደም እንላልካቸው እንግዲህ መካንነትን ሊያመጡ ይችላሉ ብለን የዘረዘርናቸው የተለያዩ ፖይንቶች አሉ። ከዛ በተጨማሪ ግን እንደው እርግዝና እንዳይፈጠር የሚያደርጉ ለጊዜው ወይም ደግሞ መዘግየትን የሚያመጡ ቅድም ከጠቀስናቸው ውጪ ለምሳሌ ከመጠጥ ጋር፣ ከጫት መቃም ጋር፣ ከሱስ ጋር ተያይዘው የሚነሱ የተለያዩ ጉዳዮችም ይኖራሉ። ስለ እነሱ ውስጥ የተወሰነ ነገር እናንሳ። በጣም ትክክለኛ ነጥብ ነው ያነሳው እና እንደውም አንዳንድ ጊዜ ሰዎች ተቸግረው ሲመጡ በተለይ ያንጎ ነው ወጣቶች ሆነው አጭር ጊዜ እርግዝና የተቸገሩ ከሆነ
የህክምና ምክር የምንሰጣቸው እዚህ ላይ ያተኩረን ነው የምንሰጣቸው። ላይፍ ስታይል ሞዲፊኬሽን የምንላቸው ናቸውና በሌላም የጤና ሁኔታችን የሚመከሩ መሰረታዊ የሆኑ ነገሮች አሉ። ኤክሰርሳይዝ የሚባል በጣም ቤዚክ የሆነ ነገር አለ። አብዛኞቻችን ተቀምጠን ነው የምንውለው በስራ አጋጣሚና በሳምንት 3 ጊዜ ለ30 ደቂቃ ስፖርት መስራት አለብን እና ክብደት መጨመር ራሱ አንዱ አስተዋጽኦ ያለው ነገር ነው። እንደውም ለአንዳንድ በሽታዎች አሁን ፖሊሲስቲክ ኦቫሪያን ሲንድሮም የሚባል በሽታ አለ። ብዙ ሰው የማያውቀው ረጅም ለብቻው ፕሮግራም የሚፈልግ በሽታ አለ እና ሳይታወቅ ራሱ 5-6 ዓመት የሚቆይ አሁን ለሱ አይነት በሽታ ሴቷ በቂ እንቁላል አላት። አብዛኞቹም ክብደታቸው የጨመረ ነው። ኤክሰርሳይዝ ለ6 ወር ቢያደርጉ እስከ 80% እንቁላል ተለቆ ሊወልዱ የሚችሉ ሰዎች አሉ። ከነዛ መካከል በዛ ብቻ መፍትሄ አለ ባንልም ምን ያህል ጠቃሚ እንደሆነ ለማሳየት ነው። ኤክሰርሳይዝ ወይም ክብደት መጨመር ደግሞ በእርግዝና ላይ ያለውን አስተዋጽኦ ለመጥቀስ ነው። ከዚህ ጋርም ተያይዞ ሱሶች ብለን የምንጠቅሳቸው እንደ አልኮል፣ በሰለጠኑት ሀገሮች ደግሞ ማሪዋና፣ ኮኬን፣ እነዚህ ነገሮች ሲጋራ ማጨስ በጣም አስተዋጽኦ አላቸው እና ሰዎች እነዚህን አቮይድ እንዲያደርጉ እንመክራለን። ስለዚህ እነዚህን አስተዋጽኦ አንደርስቲሜት ማድረግ አይቻልም። የትኛውም የአልኮል መጠጥ ሴፍ አይደለም ለየትኛውም ሰውነት አካላችን። ቅርብ ጊዜ የሚወጡ ጥናቶች የሚያሳዩን ለካንሰርም ሆነ ለሌሎች በሽታዎች ሴፍ አይደሉም እና እነዚህን በተቻለ መጠን ማስወገድ አለብን። አስተዋጽኦ አላቸው። ተመልካቻችን እየተከታተላችሁ የምትገኙት የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ያለን ፕሮግራም አላበቃም። አብራችሁን ቆዩ። ሴቶች እጅጉን ድንቅ እንደሆኑ አስባችሁ ታውቃላችሁ? ፈተናዎችን መቋቋም፣ ቤተሰብን መምራት፣ በዛሬ ውስጥ ነገን ማቅናት፣ ለለውጥ መትጋት፣ ፍቅርን መኖር፣ ትውልድን ማስቀጠል። በሴትነት ሂደት ውስጥ ደግሞ በርካታ አካላዊ ለውጦችን እናስተናግዳለን። ያልተጠበቀ ህመም፣ እንግዳ የሆነ ክስተት፣ የስሜት መለዋወጥም ሊያጋጥመን ይችላል። በየትኛው የዕድሜ ክልል ላይ ብትሆኚ ጤናሽን በተመለከተ ለሚኖርሽ ጥያቄ ዛሬውኑ አቅራቢያሽ ወዳለው የማሪስቶፕስ ማዕከል ጎራ በይ፣ አሊያም ወደ ጥሪ ማዕከላችን 8044 ላይ በነፃ ደውይ። በየትኛውም እድሜሽ ላይ ማሪስቶፕስ ኢንተርናሽናል ኢትዮጵያ። ተመልሰናል ተመልካቾቻችን። ፕሮግራማችንን እንግዲህ እንደቀጠለ ነው። ፕሮግራማችንን እንቀጥላለን። ወደ እንግዳችን እናልፋለንና ወደ መደበኛ ጥያቄያችን እንለፍ። እስቲ ሌላ ቁጥር ጥራ ደግሞ ከቅድሙ ውጪ። ቅድሙ 10 ጤና ባለሙያዎች ወይም ጤናው ዘርፍ ላይ የተሰማሩ ሰዎች አብዛኛውን ጊዜ ቤተሰቦቻቸው ላይ ሊሆን ይችላል ወይ ራሳቸው ላይ ሊሆን ይችላል የጤና እክል በሚገጥማቸው ጊዜ ቶሎ ወደ ሕክምና ተቋም አይሄዱም። ይሄን እንዴት ታየዋለህ? በመጀመሪያ እንዲህ አይነት ትሬንድ አንተ ጋር አለ የለም? በጣም እውነት ነው። አንዳንዴ ራሱ ማለት በሽታም የተከሰተ ላይመስል ይችላል። ሌላ ሰው አይቶ ራሱ የሚነግር ጊዜ አለ። ይሄ እንግዲህ ምናልባት በስራ ቦታችን ያለን የስራ ትኩረት ሊሆን ይችላል። ወደ ቤታችን ትንሽ ደከም እንላለንና ልጆችም ሲያማቸው እንደዚህ ቀለል አድርጎ ማየት ነገሮች አሉ። እንደውም አንዳንዴ የገዛ እናቴ ላታምን ትችላለች ሐኪም ራሱ መሆኔንና እንደዚህ ትንሽ የመዘናጋት ነገሮች አሉ። ነገር ግን ያው በአጋጣሚ የባለቤት የጤና ባለሙያ ስለሆነች እሷ ከስር ችግሮች ትቀርፋለች እንጂ ክፍተቱ እኮ አለ ብዙ ቦታ ላይ እንደውም ይታያል። በጣም አለ። እውነት ነው፣ በጣም አለ። እንዳልኩ አጋዥም ስላለኝ እኔ እንኳን እኔ የእሷን እሷ ደግሞ በጣም አሪፍ። ሌላው ምንድነው ከዚህ ከመካንነት ጋር በተያያዘ ቅድም እንግዲህ ዋና ምንድነው ምክንያቱ ምንድነው የሚለውን ነገር ለማየት ሞክረናል። የሚመጡበትን ምክንያቶች በተወሰነ ለማየት ሞክረናል። እንግዲህ መካንነት ማንም ሰው እንግዲህ ቅድም እንዳለው በወንዱም በሴቱም ሊከሰት ይችላል የሚለውን ነገር አይተናል። ወደ ሕክምና ወይ ወደ መፍትሄው ከመምጣታችን በፊት ግን ለምሳሌ ወንዶች በየትኛው የእድሜ ክልል ላይ እርግዝናን እንዲፈጠር ማድረግ ይችላሉ የሚለው ነገር አንድ እናንሳ። ወደ ሴቶቹ ደግሞ እንምጣና ሴቶቹ ውስጥ በየትኛው የእድሜ ክልል ላይ ነው እንደው ጥሩ ወላጅ መሆን የሚችሉት መውለድ የሚችሉት የሚለው ነገር እኔ ይሄም በጣም መሰረታዊ ጥያቄ ነው። በጣም ጥሩ ጥያቄ ነው። ምንድነው ያው ትንሽ አሁንም ቢሆን
እድሜን በተመለከተ በወንድና በሴት ከፍለን ብናየው ጥሩ ነው። በወንዶች በኩል ትንሽ የእድሜ ተጽዕኖ አነስተኛ የሚባል ነው። አስተዋጽኦ የለውም ማለት አንችልም፣ ግን አነስተኛ የሚባል ነው። እድሜያችን ከ40ዎቹ ሲሻገር አንዳንድ ጥናቶች የሚያሳዩት የወንድ የዘር ፈሳሽ ቁጥሩ እና እንቅስቃሴው ላይ ትንሽ የመቀነስ ነገሮች አሉ ይባላል። እኛም በዕለት ተዕለት የሕክምና ሂደት ላይ የምናየው ነው። ነገር ግን እንዲህ መውለድ አይችልም የሚባል ደረጃ ብዙ ጊዜ አይደርስም። ምናልባት አደጋ ካልደረሰበት ፍሬዎቹ አካባቢ የሚደርሱ አደጋዎች ከሌሉ ምንም እድሜ ከፍተኛ አስተዋጽኦ ላይኖሩ ይችላል። አብዛኞቹ በቀላል ሕክምና ሊታከሙ የሚችሉ ናቸው። ወደ ሴቶቹ በሴቶች በኩል ያለውን ግን ስንመጣ እድሜ ከፍተኛ አስተዋጽኦ አለው። ለዚህ መሰረታዊ የሴቶች እንቁላል አፈጣጠርም ማየት ያስፈልጋል። በወንዶች በኩል በየቀኑ ነው የወንድ የዘር ፍሬ የሚመረተው፣ በሚሊዮን የሚቆጠር በየቀኑ ይመረታል። በሴቶች ግን ማህፀን ውስጥ እያለ ተቆጥሮ ተሰፍሮ ይሰጣል። ከዛ በኋላ ያችን እስከ እድሜ ጣሪያ ድረስ እስክንደርስ እየቀነሰች ነው የምትሄደው። ለምሳሌ አንድ ህፃን ስትወለድ 2 ሚሊዮን እንቁላል ይኖራታል። የወር አበባ ሲጠጋ የወር አበባ ማየት ሲጀምር 500 ሺህ ይደርሳል። እንግዲህ ማየት ትችላል። 1/4 ብቻ ነው የሚኖራት። እድሜዋ 35 ዓመት ሲጠጋ 25 ሺህ እንቁላል ይኖራታል ማለት ነው። እንግዲህ መገመት ይቻላል ከዛ በኋላ እንዴት ሊቀንስ እንደሚችል። በቁጥር ብቻ አይደለም የሚቀንሰው፣ ኳሊቲውም እየቀነሰ ነው የሚሄደው። በየወሩ 1000 እንቁላል ታጣለች ተብሎ ይታሰባል አንድ ሴትና በህይወት ዘመኗ በየወሩ ወር አበባ ባየች ቁጥር 1000 እንቁላሎችን ታጣለች። ስለዚህ ይሄ የእድሜን አስተዋጽኦ በቀላሉ የምናይበት ነው። ለምሳሌ እድሜያቸው ከ30 ዓመት በታች የሆኑ ሴቶች ቢኖሩ 10 ሴቶች ቢኖሩ ሌላ ተጨማሪ የመውለድ ችግር ከሌላቸው የማህፀን ትቦ ሊሆን ይችላል በወንድ በኩል ችግር ከሌለ ከ10ሩ 1 ዓመት መጨረሻ 7ቱ ያረግዛሉ። 3ቱ ምናልባት 2ኛውን ዓመት ሊጠብቁ ይችላሉ። እድሜያቸው ደግሞ 40 የሞሉ ሴቶች ቢኖሩ 10 ቢኖሩ ከ10ሩ አንዷ ብቻ ነች በ1 ዓመት የምታረግዘው፣ 9ኙ ላያረግዙ ይችላሉ። ስለዚህ የእድሜ አስተዋጽኦ ከፍተኛ ነው እና ከ30 ዓመት በፊት ቢሆን ጥሩ ነው። ነገር ግን ያው አሁን ያለው የኑሮ ሩጫ አለ፣ ትምህርቱ አለ፣ ብዙ ነገሮች አሉ፣ የሶሻል ስትረሶች አሉ። እነዚህ ያው አብዛኛው ሰው ዘግይቶ እንዲወልድ እያደረጉ ነውና የእድሜ አስተዋጽኦ በጣም የሚታይ ነው በሴቶች በኩል። የጋብቻ የእድሜ ልዩነት አንዳንድ ሰዎች እርግዝናን ወይም የእርግዝና መዘግየትን ከጥንዶች የእድሜ ልዩነት ጋር ሲያያይዙት ይሰማል። ይሄንን ያለውን እውነታና ያለውን ሳይንሱ ምን ይላል፣ እውነተኛ ነው ወይ የሚለው ነገር ካንተ እንስማ። የእድሜ ልዩነት ሲባል ለምሳሌ ልጅ ወጣት ብትኖር ጥንዶች ይኖራሉ። በሁለቱ መካከል ያለ የእድሜ ልዩነት በጥንዶች መካከል ያለ የእድሜ ልዩነት እንዳታረግዝ ይዳረጋታል የሚሉ ያው ማህበረሰቡ ያነሳል። ግልጽ እንዲሆንለት ስለፈለግኩ ነው። ጥሩ ጥያቄ ነው። ይሄም በዋነኝነት የምናየው ያው በሁለቱም በኩል የምናያቸው ነገሮች አሉ። እንዳልኩ በሴቶች በኩል እድሜዋ ያንግ ከሆነ ወጣት ከሆነች የእንቁላል ጥራቱ ሌሎች ነገሮችም ጥሩ ስለሚሆኑ የማርገዝ እድሏ ሰፋ ያለ ነው። በወንድ በኩል ያለው እንደነገርኩ ምናልባት እድሜያችን ከ40ዎቹ ሲሻገር ይሄ በእንቅስቃሴና በቁጥር መቀነስ ምክንያት እርግዝና ሊዘገይ ይችላል። ምናልባት አነስ ያሉ የሕክምና እርዳታዎች ሊያስፈልጉ ይችላሉ። ምናልባት ያንን ህብረተሰቡ ኦብዘርቭ አድርጎ ያየው እይታ ሊኖር ይችላል። ጥናት ይፈልጋል። ግን የኢንዲቪዥዋሊ ነው ልናይ የምንችለው እንጂ እንዲህ በእድሜ ልዩነት ብቻውን አስተዋጽኦ ያደርጋል ብዬ አላስብም። ሳይንሱም ብዙ አይደግፈውም። ብዙም እንደዚህ አይነት ነገር የለውም። አዎ ሎጂካልም አይደለም። በጣም አሪፍ። ወደ መደበኛ ጥያቄያችን እንለፍ። ሌላ ቁጥር ጥራ እስቲ። ቁጥሮች በዝተዋል። እሺ 3 ቁጥር 3 አንድ ሰው ጤናውን አስጠብቆ ለመኖር እንደው በአንተ እምነት ማድረግ አለበት ብለህ የምታስባቸውን 3 ነጥቦች ጥራ። እኔ ማድረግ የምመኘው ማንበብ፣ ከዛ ባለፈ ኤክሰርሳይዝ፣ ውሃ ብዙ መጠጣት፣ ፍራፍሬ ማዘውተር። እነዚህ ነገሮች መሰረታዊ ናቸው ብዬ አስባለሁ። አሁን ያልካቸው ነገር ግን ኢትዮጵያ ውስጥ የመተግበር እድላቸው ምን ያህል ነው? እንግዲህ ጥናት ያስፈልጋል። እንደው በአንተ እይታ እንደው ከራሳችን ስናየው ብለን እናስባለን። ማንበብ አልን እንደው የማንበብ ልምዳችን ምን ይመስላል?
ትንሽ የቀነሰ ህብረተሰብንም ኢንሰልት ማድረግ የራስን በራሴ ትንሽ ኤፒሶዶች አሉት ማለት የትምህርት ወቅቶች በሚመሩበት ጊዜ በጣም ኤክሰሲቭ የሆነ ሪዲንግ ይኖራል። ትንሽ ደግሞ የስራ ጫናዎች ደግሞ ይበዛሉ። እነዚህን ባላንስ የማድረግ ችግሮች ይኖራሉ። ወይ ስራው ይበዛል ወይ ደግሞ ጥናቱ ይበዛል። በዚህ ሂደት ውስጥ ነው ያለፍኩት። በጣም አሪፍ። እሺ ሌላው የዚህ ከመካንነት ጋር ተያይዞ እንዲነሳ የምፈልገው ጥያቄ በተለይ ከዚህ ከቦለር ጋር ተያይዞ እንግዲህ አንዳንድ ማህበራዊ ሚዲያዎች ላይ የምናያቸው መረጃዎች ይኖራሉ። ሰዎችም ያውና ትክክለኛ መረጃ የሚሰጣቸው ሰው ያጣሉ። በራሳቸው አስተያየት ግን የተለያዩ ሀሳቦች ሲንጸባረቁበት ታያለ በየሶሻል ሚዲያው። በጣም በእድሜ ትንሿ ልጅ አረገዘች፣ ይሄን ያህል እድሜ ያላት ልጅ ሴት ልጅ አረገዘች የሚሉ የተለያዩ መረጃዎች ያው ቁጥሩን እንዳንሳሳት እንዲህ ማለት አንችልም፣ ግን በእድሜ በጣም ዝቅተኛ የሆኑ ሴቶች ሲያረግዙ እናያለን። አረገዙ፣ ልጅ ወለዱ የሚባሉ ነገሮች ይኖራሉ። እንደው ሴት ልጅ እርግዝና ሊከሰትባት ወይም እርግዝና ልትይዝ የምችልበት የእድሜ ክልል ትንሹ የትኛው ነው? አሁንስ እንደው እኛ ሀገር ላይ የቁጥር አንዳንዴ እንደ መረጃ ይነሳልና ያለው እውነታ ምን ያህል ነው? እንግዲህ ከፊዚዮሎጂ ወይም ከጤናው አንጻር ካየ ነው በየትኛውም ወቅት እርግዝና ሊከሰት ይችላል። እንደውም አንዱ የተዘነጋ ጤና ብዬ የማስበው በአዶለሰንት በአፍላ ወጣቶች ላይ ያለው ጤና ሙሉ ለሙሉ የተረሳ ነው። እርግዝና ይከሰትባቸዋል ብለን አናስብም። የአባላዘር በሽቶች ይከሰትባቸዋል ብለን አናስብም። ብዙ ትረስቶችም አሉ፣ ግን በተቃራኒው ደግሞ ትኩረትም አንሰጣቸውም። እነዚህ ነገሮች እንዲከላከሉ ፕሮቫይድ አናደርጋቸውም። ሶ ጥናቶች የመጀመሪያ የወር አበባ ካየች ጊዜ ጀምሮ እርግዝና ሊከሰት ይችላል። ኢቭን ሳታይ ራሱ ሊከሰት ይችላል። አንዳንድ ሴቶች በመደፈር ለምሳሌ የወር አበባ ሳታይ ገና አርግዛ የምትመጣ ልትኖር ትችላለች። እና የመጀመሪያው አትሊስት የወር አበባ ማየት ከጀመረች አንድ ሴት እርግዝና ሊከሰት ይችላል። ይሄ ደግሞ እስከ 13 ዓመትም ከዛም ድረስ ልታወርደው የምችለው ቁጥር ነው። እንደ ህብረተሰቡ ሁኔታ ይለያያል። በጣም የሰለጠኑ የምትላቸው ሀገሮች ሞር ይሄ የወር አበባ ጊዜው ወደ ታች እየቀረበ ያለበት ሁኔታ ነው ያለው። ስለዚህ ከዛ ጊዜ ጀምሮ እርግዝና ሊከሰት ይችላል እና ጥንቃቄዎች መደረግ እግረ መንገዳችንን ለነዚህ ወጣቶች እንዴት አድርገን ይሄ ሪፕሮዳክቲቭ ሄልዞችን ማስተማር አለብን። እንዴት እነዚህ ነገሮች በአግባቡ መጠቀም እንዳለባቸው ማስረዳት አለብን። እኛም እንደ ጤና ባለሙያ ምን መክረው አይደለም፣ አካላቸው የጠነከረ አይደለም በእርግዝና ወቅት ይሁን በወሊድ ወቅት ህይወታቸውን እስከ ማጣት የሚያደርስ ጉዳት ስለሚመጣ እነዚህ ነገሮች በተቃራኒ ከኔ ስራ በተቃራኒ የሆነ ነገር ነው መምከር ያለብን። እርግዝና እንዳይከሰት መከላከል አለበት። በመካንነት ዙሪያ ላይ እንዲሁም ደግሞ የህይወት ተሞክሯቸውን እየሰጠን ከሚገኘው እንግዳችን ጋር ቆይታችንን እንግዲህ እንቀጥላለን። ወደ መፍትሄው ደግሞ እንምጣ። እስቲ ያው ብዙ ሰዎች የሚጠብቁት እሱ ነው ብዬ ተስፋ አደርጋለሁና መካንነት እንግዲህ ምክንያቶቹን ያሉትን ነገሮች አየን። በዋናነት ግን መፍትሄው ምንድን ነው? ህክምናው እኛ ሀገር ላይ ያለበት ደረጃ ምን ይመስላል የሚለው ደግሞ እኔ ይህም በጣም ጥሩ ጥያቄ ነው። እንግዲህ በአሁኑ ሰዓት በኢትዮጵያ ውስጥ የመካንነት ህክምና ሙሉ ለሙሉ አለ በምንለው ደረጃ ነው ያለው። እንግዲህ ያው ሁሉ ጊዜ ምሳሌዎቻችን ዌስተርኖች ናቸው። አሜሪካን በለው አውሮፓን በለው ህንድን በለው ያለው ህክምና በጠቅላላ በሀገራችን ይሰጣል። ለዚህ በቅርብም ስለማቀው ኒውሊፍን የመካንነት ህክምና መጥቀስ ይቻላል። በዛ ሴንተር ውስጥ የሚካሄደውን ነገር በጠቅስ ምን ያህል ደረጃ እንደደረስን ያሳያል ብዬ አስባለሁ። እንግዲህ ይህንንም በወንድም በሴትም ብለን ብንከፍለው የተሻለ ነው ብዬ አስባለሁ። እንግዲህ አንድ ወንድ ለህክምና ቢመጣ ወደ ኒውሊፍ የህክምና ማዕከል ለምሳሌ የምናደርግለት የመጀመሪያ ህክምና ያው ታሪኩን እንወስዳለን። አካላዊ ምርመራ አስፈላጊ ከሆነ እናደርግና የወንድ የዘር ፈሳሹን ይሰጣል። የወንድ የዘር ፈሳሹን አንድሮሎጂስት የተባሉ ባለሙያዎች አሉ። እነዚህ የወንድ የዘር ፈሳሽን ብቻ የማየት ችሎታ ያላቸውና በትክክለኛው የወንድ ችግር የሚያውቁ ናቸው። ይሄ በጣም ጠቃሚ ነገር ነው። ብዙ ጊዜ አሁን የምናየው ያው በተለያዩ ቦታዎች ሊሰራ ይችላል። በጥቂት ስልጠና የወንድ የዘር ፈሳሽ ማየት ሊሰራ ይችላል፣ ግን ሪፖርቶች ትክክል ላይሆን ይችላል። ያ ደግሞ ህክምና ሊያዘገይ ይችላል። ግን እንደዚህ አይነት ባለሙያዎች የሰሩት ከሆነ ሞር እናምነዋለን። ካመነውም ደግሞ ህክምና እናገኝለታለን ማለት ነው። እና የወንድ የዘር ፈሳሽ ቁጥሩን እንቅስቃሴውና ቅርጹን እናያለን።
ይህን ካየን በኋላ እንደ ደረጃው ህክምና ይሰጣል። በጣም ቀለል ያሉ ህክምናዎች ካሉ ቅድም ያልነው የአኗኗር ሁኔታችንን ከቀየርን አንዳንድ ቫይታሚኖችን ሰጥተን እናስተካክለዋለን። በጣም ለትንሽ ለአጭር ጊዜና መለስተኛ የሆነ ችግሮች ደግሞ ካገኘን IUI የተባለ ህክምና አለ። IUI ማለት ምንድነው? በሴቶች በኩል ያለውን እንቁላሎች እናሳድግና ከዛ ደግሞ የወንድ የዘር ፈሳሽ ተቀብለን ያንን በላብራቶሪ ፕሮሰስ አድርገን የተመረጡ ምንላቸው ጥሩ ናቸው ምንላቸው በእንቅስቃሴም በቁጥር ጥሩ የሆነውን መርጠን በቀጭን ትቦ ወደ ማህፀን የምንመለስበት ሂደት ነው። ይሄ ወደ ሴት እንቁላል እናስጠጋዋለን ማለት ነው። የመስበር አቅሙን እንጨምረዋለን ማለት ነው። የሴቷ እንቁላል ውስጥ ባለበት ሆኖ ሳይወጣ በእንደዚህ አይነት ህክምና የምንሰጣቸው ሰዎች አሉ። በተለይ መለስተኛ የወንድ ችግር ያላቸው ለአጭር ጊዜ ብቻ መውለድ ለተቸገሩ ሴቷ ጋር ምንም ችግር ሳይኖር ችግር የሌላቸው ሲሆኑ ለሁሉም ሰው አንጠቀሙ። ለእነዚህ አይነት ሰዎች IUI የሚባለው ህክምና ሊሰጥ ይችላል። አንዳንዴ ደግሞ ከባድ ችግር ከሆነ ለምሳሌ ፈሳሹን ሲሰጥ ወንድ ልጅ ምንም ዘር ካልተገኘ ፍሬው ላይ ቀላል ኦፕሬሽን በማድረግ ማደንዘዣ ይወስዳሉ። ቀላል ኦፕሬሽን ዩሮሎጂስት ባለሙያዎች አሉ። እነዛን ወስዶ የወንድ የዘር ፈሳሽ ላብራቶሪ ውስጥ ማስቀመጥ ይቻላል። አቀዝቅዞ ለረጅም ዓመት ማስቀመጥ ይቻላል። ከፈለግን 1 ዓመት ከፈለግን 2 ዓመት በሴቷ በኩል ያለው እስኪዘጋጅ ድረስ እናስቀምጠዋለን። ካስቀመጥነው በኋላ በሴት በኩል ያለውን እንቁላል አሳድገን በመድኃኒቶች ወስደናቸው በማይክሮስኮፕ በታገዘ ኢንቨርትድ ማይክሮስኮፕ ይባላል። ስፔሻል ማይክሮስኮፕ ነው። እንደ ኒው ሊፍ ባሉ ተቋሞች የምታገኘው ብቻ ነው። በኢምብሪዮሎጂስት የተባሉ ባለሙያዎች አሉ፣ ያገናኙታል። እያንዳንዱን የወንድ ዘር ወደ ሴቷ እንቁላል ይጨምራል። አቅም ስለሌለው እኛ ራሱ በመሳሪያው በመታገዝ ጽንስ እንዲፈጠር ይደረጋል። ያ የተፈጠረው ጽንስ ኢንኩቤተር የተባለ መሳሪያ አለ። እዛ ውስጥ ይቆያል። ኢንኩቤተር ማለት የአንድ ሴት ማህፀንን ሊተካ የሚችል ከ3 እስከ 5 ቀን አቆይተን ከ3 ቀን ወይ ከ5 ቀን በኋላ ጽንሱን ወደ ሴቷ እንመልሰዋለን ማለት ነው። አንዳንድ ጊዜ ደግሞ ወደውኑ ማንመልስበት ጊዜ አለ። ለምሳሌ በሴቷ በኩል እጢ ካየን ወይ ደግሞ ሆርሞኗ የተዛባ ከሆነ አንመልሰው። ጽንሱ እንደተፈጠረ ባለበት ሁኔታ አቀዝቅዘን እናስቀምጠዋል። ራሱ መሳሪያ አለ። ለ2 ዓመትም በሎ ለ3 ዓመትም መቀመጥ ይችላል። ጽንሱ ራሱ የወንድና የሴት ዘር ተገናኝቶ ጽንሱ ለረጅም ዓመት መቀመጥ ይችላል። ምቹ እስክትሆን ማለት ነው። እሷ ምቹ እስክትሆን በእሷ በኩል የሚስተካከሉ እጢ ማውጣት ካለብን እጢ አውጥተን አንዳንድ ነገሮች የጤና ችግሮች ካሉ የጤና ችግሯ ተስተካክሎ እስክትመጣ ያ ጽንስ ባለበት ሁኔታ ተቀምጦ ከረጅም ጊዜ በኋላ ወይም ከወራቶች በኋላ መመለስ ይችላል። ይሄም እንደ ኒው ሊፍ ባሉ ሴንተሮች ይገኛል። ባለሙያዎችም አለን። ያው እንደዚህ አይነት ለመስራት ሁሉም ባለሙያ ላይችል ይችላል። ተጨማሪ ማህፀንና ጽንስ ሐኪም ከሆንክ በኋላ ተጨማሪ የ2 ወይ 3 ዓመት ስልጠና ይፈልጋል። ይህንን እናደርጋለን። በወንድ በኩል እንደዚህ ችግሮች ካሉ፣ በሴቶችም በኩል በተመሳሳይ የመውለድ ችግር አለኝ ብላ ከመጣች በአልትራሳውንድና በሆርሞን ምርመራዎች የእንቁላሏን መጠን እንለካለን። ይህም ሌላኛው ችግር የምናየው እኛ ምንድን ነው፣ አንድ ሴት ምንም ችግር የለብሽም እየተባለች ትቆያለች። ለምንድን ነው? አንደኛ ትክክለኛ ባለሙያ ያስፈልጋል የእንቁላሏን መጠን ለመለካት። ሁለተኛ ትክክለኛ የሆርሞን ምርመራዎች አሉ። አንዳንዱ የሆርሞን ምርመራዎች ኖርማል ነው የሚያሳይ ደረጃ ሊሆኑ ይችላሉ። ነገር ግን አክቹዋሊ እንቁላሉ የቀነሰ ሊሆን ይችላል። ስለዚህ እንቁላሉን በትክክሉ ለክተን አንድ ሴት የማርገዝ አቅሟን እንነግራታለን ማለት ነው። ከዚህ ባለፈ ደግሞ ኢንዶስኮፒ ኦፕሬሽኖችም ይሰራሉ። ኢንዶስኮፒ ኦፕሬሽን ማለት አንድን ሴት ኦፕሬሽን ሳናረግ ሙሉ ለሙሉ ኦፕሬሽን ሳናረግ ልክ አሁን ሰው ጨጓራውን ሲያመው በጉሮሮ ገብቶ ጨጓራ ይታያል። በተመሳሳይ ሁኔታ በማህፀን የሚገቡ ካሜራዎች አሉ። ውስጥ ያሉ ማህፀን ውስጥ ያሉ እጢዎች ካሉ ሆዷን ሳንከፍት እዛው ባለበት እጢውን የምናወጣበት ሁኔታ አለ። እጢዎች ካሉ ወይም ደግሞ ውሃ የቋጠረ ነገር በትቦ ላይ ካሉ ልናስወግዳቸው እንችላለን ሙሉ ለሙሉ ኦፕሬሽን ሳይደረግና እንደዚህ አይነትም ዘመናዊ ሕክምናዎች ይሰጣሉ። ስለዚህ በአጠቃላይ ማለት የሚቻለው ውጪ ሰው ከዚህ በፊት ሰዎች ተጉዘው ያደርጓቸው የነበሩ ሕክምናዎች በሙሉ በሀገራችን ይሰጣሉ። ምናልባት እኛ ሀገር የማይሰጠው ዶነር የሚባለው ነው። እንግዲህ ብዙ ሰው ሊያውቀው ይችላል ይህን ነገር።
ያው ኩላሊታችን ከተጎዳ ሌላ ሰው ኩላሊት ይሰጣል። በተመሳሳይ በወንድ ወይ በሴት ዘር ከሌለ ሌላ ሰው የሚሰጥበት ሂደት አለ። ያ ሂደት በሀገራችን እየተተገበረ አይደለም በተለያዩ ምክንያቶች። ከዛ ውጭ ያሉ ግን ሰዎች የራሳቸው ዘር ካላቸው እነዛን ዘር በመጠቀም ማንኛውንም ሕክምና መስጠት ይቻላል እንደ በሽታው ደረጃ ማለት ነው። በጣም አሪፍ። እንደው እንትንነቱ ለምሳሌ ውጤታማነቱስ ምን ይመስላል? ለምሳሌ ቅድም ያልከኝን ፕሮሰስ ሁሉ ሄዶ ጽንስ እንዲፈጠር ተደረገ፣ የሴቷ ማህፀን ውስጥ እንዲገባ ተደረገ። ያለውስ ውጤታማነት ምን ይመስላል? እንግዲህ በተለይ ከእናንተ ተቋም ውጤት አንጻር እንግዲህ አቬሬጅ ያለው ነው የምነግርህ። በሆነ ወቅት ባረግነው አጭር ጥናቶች እስከ 60% የሚሆኑት እርጉዝ ሆኖ አግኝተናቸዋል። ግን ይሄ ለሁሉም ይሰራል ካልን ሊሆን አይችልም። ማለት እንደ ሰው የእንቁላል መጠን፣ በወንዱ በኩል ያለው ችግር፣ በሴቶች በኩል ያለው እድሜ፣ የተለያዩ ነገሮች አፌክት ያደርጉታል። ግን አቬሬጅ 60% 10 ሰዎች ሊሞክሩ ቢመጡ 6ቱ ብቁ የሆኑ ማለት ነው። ብቁ የሆኑ ሰዎች ካሉ ከ10ሩ 6ቱ እርግዝና ሊከሰትባቸው ይችላል። እንደው አንዳንድ ሰዎች ምን ያነሳሉ? ለምሳሌ አሁን ባልከው መንገድ ልጅ እንዲወልዱ ማድረግ ስራዎች እንግዲህ በደንብ እየተሰሩ ነው ብለኛል። ውጤታማነቱም እንግዲህ 60% ጥሩ ነው ብዬ ነው እኔ የማስበውና እንደው ከዛ አንጻር የወንዱ የዘር ፈሳሽ አለ፣ የሴቷ እንቁላል አለ፣ ጆይንት ታደርጋላችሁ፣ መርጅ ይደረጋል፣ ጽንስ ይፈጠራል። ያን ጽንስንም እስከ 2 ዓመት ድረስ በሚመጥነው ቦታ ላይ ማስቀመጥ ይቻላል የሚል ነገር አስተዋል። እንደው አንዳንድ ሰዎች ምን ሊያነሱ ይችላሉ? ለምሳሌ እኔ መንታ መውለድ እፈልጋለሁ ብላ እንዲህ አይነት ችግር ውስጥ ያሉ ሰዎች በዚህ ችግር ውስጥ ረጅም ጊዜ አልፍ ያለው አሁን ደግሞ አንድ ብቻ ለመውለድ የምፈልገው መንታ ወይም ደግሞ ትሪፕል ነው መውለድ የምፈልገው የሚሉ የተለያዩ እንትኖች ሊያነሱ ይችላሉ። በእናንተ እንዴት ይስተናገዳል? ሳይንሱ ይፈቅደዋል? ሳይንሱ ብዙ እንደዚህ መንታ ከአንድ በላይ ማርገዝ የራሱ ችግሮች አሉት። ብዙ ያው ህብረተሰቡን ሊያውቅ አይችልም። መንታ ያረገዘ ብዙ ጊዜ የወለደውን ነው እንጂ የሚያው መሀል ላይ ችግር የተከሰተበትን አይታይም። የራሱ ችግሮች አሉት። በዓለም ላይ እንደውም አንዳንድ ሀገሮች አንድ ብቻ ጽንስ መጨመር አስገዳጅ አድርገው ነው የሚያቀርቡት። በእኛ ሀገር ግን ያው ሰውን ፍላጎት ስላለ 2 እና ከዛ በላይ ጽንሶች ነው የምንመልሰው። አሁን 10 ሴቶች ቢያረግዙልን በዚህ ሁኔታ 5ቱ ወይ 4ቱ መንታ ይሆናሉ። ቅርብ ጊዜ ከነበሩኝ ራሱ እንዲህ እርግዝና ከተከሰተባቸው ሰዎች እንደዚህ ኢቭን ማለት ነው ከቦታውን ባልጠቅስም ችግር የለውም የወንድማማቾች ሚስቶች ናቸው። በአጋጣሚ እነዚህ ወደኛ ሕክምና ማዕከል ይመጣሉ። ሁለቱም ያረግዛሉ በአይቪኤፍ። ሁለቱም መንታ ነው ያረገዙት። አንዷን ኦልሬዲ አዋልጃታለሁ የዛሬ ሳምንት እና መንታ የመሆን እድሉ ምን ያህል ሰፊ እንደሆነ ምን ያህል ቤተሰቡን በልጅ እንዳበሸበት ነው የሚያሳይ ነው እና በጣም ኦቨርዊልም የሚያደርግ ደስታ ነው የሚፈጥርልን እንደዚህ አይነት ነገር እና አዎ መንታ የመሆን እድሉ ሰፊ ነው። ግን ጋራንቲ የምትሰጠው አይደለም። አሁን 3 ጽንስ ባዘዋውር 3ቱም ሊያድጉ ይችላሉ፣ 2ቱም ሊያድጉ ይችላሉ፣ አንዱ ብቻ ሊያድግ ይችላል። አንዳንዴም ደግሞ 3ቱም የማያድጉበት ሁኔታ አለ። ዋናው ሰው መረዳት ያለበት እነዛ ዘሮች መገናኘታቸውና ጽንስ መፍጠራቸው ነው። እንዲህ እንደምናወራው ቀላል አይደለም። ብዙ ፕሮሰሶች አሉ፣ ብዙ መሳሪያዎችና ብዙ እንትኖች የሕክምና ግብአቶች የምንጠቀምበት ሂደት ነው እና አስጨናቂ ፕሮሰስ ነው። ስለዚህ አብዛኛውን ነገር የሚወስደው የዘር ሁኔታ ጥራት ነው። አንዳንዴ ጥሩ እንቁላልና ጥሩ የወንድ ዘር ከተገኘ መንታ ይሆናል። 3 የሚያረግዙ ብዙ ጊዜ ገጥሞን ያውቃል። ያው ከባድ ነው። የራሱ የሕክምና ሂደት አለው እና ይከሰታል። በተቻለ መጠን እንደዛም እንዲሆንላቸው እንሞክራለን። ቢያንስ መንታ ከዛ ባይወልዱ እንኳን ጥሩ ነው። በጣም አሪፍ። ሌላ ግን ያው እንግዲህ ተመልካቾች እንግዲህ ፕሮግራሙ ሲሰሙት አንዳንድ ጥያቄዎች ሊያነሱ ይችላሉ። በተለይ እንዲህ አይነት ሰዎች እንዲህ አይነት ቴክኖሎጂ ሀገራችን ላይ መምጣቱ ተቀባይነቱ እንዴት ነው? በአንተ ከሙያ አንጻር እንደው ተቀባይነቱን እንዴት አየው? አንዳንድ ሰዎች ከሃይማኖት አንጻር ተቀባይነትን ላይኖረው ይችላል ብሎ ሊያስቡ ይችላሉ። ሃይማኖት ሁሉም የራሱ የሚከተለው የራሱ እምነት ይኖረዋልና እምነት አይፈቅድም የሚሉ ሰዎች ሊኖሩ ይችላሉ። እንደው ቴክኖሎጂውና አሁን የህብረተሰቡ ያቀባበል ሁኔታ ምን ይመስላል የሚለው ነው። በእውነቱ አሁን አንዳንዴ ምንድነው እኔ
ያው በጣም የተቸገሩ ሰዎች ነው እኔ ጋር የሚመጡትና ኦሬዲ አክሰፕት ካደረጉት በኋላ ነው አብዛኞቹ የሚመጡትና በዛ ጉዳይ ብዙ ችግሮች አላይም። አልፎ አልፎ ሰዎች ምን ያስባሉ ዘር የኛን ዘር ነው ወይ ሪሊ የምትጠቀሙት ብለው የመጠራጠር ነገር አለ። ነገር ግን እኛ ሀገር ህግ እንኳን ቢፈቅድ እንደ ሴንተር እንደ ኒው ሊፍ ሴንተር በተለይ ይሄ የልገሳውን ብዙ የሚበረታታ አይደለም እና ይሄ እንትኑ ምንድነው የማርገዝ ሁኔታውና የህክምና እርዳታው ላይ የራሳቸውን ዘር ነው የምንጠቀመው። ስለዚህ ይሄን ከተረዱ ብዙ ሰዎች ከሃይማኖት አንፃር ያለውን ወደ ጎን የመተው ነገር አለ። እስካሁን በጣም ትልቅ ቻሌንጅ ገጥሞኝ አያውቅም በዚህ ጉዳይ። ኦሬዲ ኢንፎርሜሽኑ ያላቸው ሰዎች አብዛኛው ጊዜ ስለማገኝ ብዙ ችግር አልገጠመንም። በጣም አሪፍ። ስለዚህ እንዳጠቃላይ የእርግዝና መዘግየት የመካነት ችግር አለብን ብለው የሚያስቡ ሰዎች ይህንን አገልግሎት ማግኘት የሚችሉት ምን አይነት ፕሪኮንዲሽኖችን ሲያሟሉ ነው ወይም ደግሞ ቅድመ ሁኔታዎች ይኖሩታል? እሱን የተወሰነ ነገር በተለይ ምንም አይነት ቅድመ ሁኔታ የለውም። አንድ ሰው ራሱን ሳያገባ ሳያገቡ ራሱ የሚመጡ ሰዎች አሉ። ቼክ ለማድረግ የሚመጡ ሰዎች አሉ። በተለይ ከዚህ ፊት አጋላጭ ነገር አሁን የአባላዘር በሽታ የተጠቁ ከሆነ ፔሪዳቸው በሴቶች በኩል ይወራባቸው የሚዛባ ከሆነ በወንድ በኩል ለምሳሌ የዘር ፍሬው ያልወረደ ከሆነ ትልቅ እስኪሆን ድረስ እንደዚህ አይነት ግልጽ የሆነ ነገር ካለ መልተው ቼክ ያደርጋሉ። ጥርጣሬ ካላቸው ማንኛውም ሰው ቼክ ማድረግ ይችላል፣ ያስፈልጋል። ጥሩ። አንድ የመደበኛ ጥያቄያችንን እናንሳ። 5 እሺ። እንግዲህ የህመም ወይም የበሽታ ትንሽ ባይኖረውም እንደው በአመኝ ብለን የምታስበው ህመም ይኖራል? በጣም ከባድ እንደው ባያመኝ የምለው ከመጥፎ በሽታዎች ከባድ ነው። ምንድነው ሞርቢድ የሚያደርጉ ይሄ ለረጅም ጊዜ አብረው የሚቆዩ በሽታዎች ባይኖሩ ክሮኒክ የሆኑ በሽታዎች እንግዲህ አንተ ትረዳዋለህ ያስባለሁ። ስማቸውንም መጥራቱ ጥሩ ላይሆን ይችላል። እንዲህ ክሮኒክ የሆኑ በሽታዎች ባይኖሩ ጥሩ ነው። ካንተ ጋር ረጅም ጊዜ ሙጥኝ ብለው የሚቆዩ ሰዎች አሉ። የሙጥኝ የማይሉ ቢሆኑ አጭር ጊዜ ቆይተው ሄድ ለቀቅ ያዝ ለቀቅ አይነት ነገር በጣም አሪፍ። ሌላ እንግዲህ ያው ጥሩ ቆይታ ነው ያደረግነው። በተለይ ከዚህ ከመካንነት ጋር ተያይዞ ብዙ ኢሹዎችን አንስተናልና ብዙ ጉዳዮችንም ለማንሳት ሞክረናል። ቆንጆ ምላሽም ተሰጥቶባቸዋል ብዬ ተስፋ አደርጋለሁ። ምናልባት ግን ከዚህ ጋር ተያይዞ ህብረተሰቡ ማወቅ አለበት የምትለው የቀረ ሀሳብ ካለ የተወሰኑ መረጃዎችን ስጥና ፕሮግራማችን እናጠናቅ። ያው እንግዲህ በአጠቃላይ ልል የምፈልገው ምንድነው የመካንነት ህክምና በሀገራችን ማከም እንችላለን። ያ ማለት ሁሉንም እንፈውሳለን ብለን ቃል አንገባም። ነገር ግን ውጪ ከሚደረጉ ህክምናዎች ጋር ተመጣጣኝ ነው የምንለውን ህክምና እንሰጣለን። ስለዚህ ሰዎች አይታከምም ብለው ቤታቸው ባይደበቁ ጥሩ ነው። ህብረተሰቡን ባይደብቃቸው ጥሩ ነው። ባያገላቸው ጥሩ ነው እና ተገቢውን ህክምና ወደ ተገቢው ቦታ መምጣት ያስፈልጋል። እንግዲህ ሌሎች የህክምና ተቋሞችን እንትን ለማለት አይደለም። ነገር ግን አሁን አንድ ሰው ልብ ሲያመው የት ቦታ መሄድ እንዳለበት ይታወቃል። የልብ ማዕከሎች እንደሚባለው እና የሞለች ችግርም ሲዘገይበት ለተወሰኑ ወራቶች ችግር የለውም፣ በአካባቢው ባለ የህክምና ቦታ መታከም ይችላል። ነገር ግን ጊዜው እየሄደ በሄደ ቁጥር ወራቶች አመት በተጠጋ ቁጥር በዚህ ዙሪያ የሚሰሩ ተቋሞች ላይ ሄዶ ትክክለኛውን ምርመራ ቢያደርግ ጥሩ ነው። አንደኛ ያው ህመሙን ማወቅ ነው ትልቁ ነገር። እነዛ እንዲያቅ እንዲ ትክክለኛ እንደ ኒው ሊፍ ያሉ ተቋሞች ሄዶ መታየት መመርመር ቢችል ጥሩ ነው። የሚቻለውን ቴክኖሎጂ የፈቀደውን ዓለም ያመጣልንን መታከም ይችላል፣ መታገዝ ይችላል። ይህንን ህብረተሰቡ እንዲያቅ ነው ማስተላለፈው። እኛም እንግዲህ እንዲህ አይነት ቆንጆ ቆይታ እንድናደርግ እዚህ ድረስ መጥተህ ጊዜን ስለሰጠን በተመልካቾቻችን ስም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንግዲህ ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን የዩቲዩብ ቻናል
በጤናና በጤና ነክ ጉዳዮች ላይ አተኩሮ የሚሰራ አዲስ የዩቲዩብ ቻናል። ታዲያ በዚህ ቻናል ላገኘው አልችልም፣ የኔን ጉዳይ አይዳሰስም የሚባሉ ነገሮች የሉም። በጤናው ዘርፍ ከፍተኛ ዕውቀትና ልምድ ያላቸው አካላትን እየጋበዘ በቂ ዕውቀትና ልምዳቸውን እንዲያካፍሉ ይረዳል። በጤና ይስጥልን የዩቲዩብ ቻናል ጤና ጥበብ፣ ጤና አዲስ እንግዳ፣ ጤና አዲስ ህይወት አድን፣ ጤና አዲስ ልዩንና ልዩ የጤና ቲፕሶችን ይዞላችሁ ወደ እናንተ መጥቷል። ታዲያ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። ጤና ይስጥልን።